ኦክቶበር 31 የዕለቱ መልእክት ርዕስ ተዋጉ። ጢሞቴዎስ ልጄ ሆይ አስቀድሞ ስለ አንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይህችን ትእዛዝ አደራ እሰጥሃለሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18። የትንቢት ቃል እግዚአብሔር በእኛ አልፎ ምን መስራት እንዳሰበ አስቀድሞ የሚያሳውቅበት መንገድ ነው። ይህን ስናስብ እንደ ተስፋ ቃል ብቻ ሳይሆን እንደ ዕቃ ጦርም መጠቀም እንችላለን። ምክንያቱም የተነገረልን የትንቢት ቃል ፍጻሜ ከማግኘቱ በፊት ብዙ ተግዳሮቶች ያጋጥሙናል። በዚያን ሰዓት የሰማነውን የትንቢት ቃል እምነታችንን ለማጽናት ልንጠቀምበት እንችላለን። ለምሳሌ ሰይጣን የክስ ድምፁን ይዞ በመምጣት ትሞታላችሁ ሲለን፣ ነገር ግን አስቀድሞ ከጌታ የሰማነው የትንቢት ድምፅ ከዚህ የተለየ ከሆነ የሰይጣንን ድምፅ አንሰማም። ምክንያቱም እግዚአብሔር የተናገረን ነገር ስላለ ነው። ይልቁንም አልሞትም፣ በሕይወት እኖራለሁ፣ የእግዚአብሔርንም ሥራ እሰራለሁ በማለት እናውጃለን። ጢሞቴዎስ በተቀመጠባት በኤፌሶን ቤተክርስቲያን ሕግን መሰረት ያደረገና ጸጋን ወደ ጎን ያደረገ አስተምህሮ ገብቶ ስለነበር ይህን አስተምህሮ መቀልበስና አማኞችን ወደ ትክክለኛው መስመር መመለስ ይጠበቅበት ነበር። ይህንን ለማድረግ የያዘው እውነተኛ ወንጌል እንዳለ ሆኖ በትንቢት ቃል ደግሞ የሰማው ድምፅ ነበር። ዛሬም ቤተክርስቲያንን ከእውነተኛው መስመር ለማውጣት እየሞገቱ ያሉ አስተምህሮዎችን በእውነተኛው ወንጌል መመከትና ሕዝቡን መጠበቅ ይገባል። ይህ ደግሞ የአገልጋዮች ኃላፊነት ነው። ይህን ለማድረግ ንጹሑን ወንጌል ማንሳት ይገባል። እንደ ጭንቁር የሚባላ የሰዎችን ንግግር ለመመከትም ጌታ በትንቢት መንፈስ የተናገረንን ቃል እናስብ። ነቢዩ ኤርምያስ ይዋጉሃል፣ ነገር ግን አያሸንፉህም፣ እኔ ካንተ ጋር ነኝ ያለውን የጌታን ቃል መሰረት አድርጎ ከሐሰተኞቹ ጋር እንደተጋፈጠ እኛም ብዙ ተግዳሮቶች ቢበዙብንም እንኳ አምላካችን የተናገረንን ቃል እናስብ። በእርግጠኝነት የሐሰት ትምህርት አያሸንፈንም። ምክንያቱም ጨለማ ብርሃንን አሸንፎት አያውቅምና። እንግዲህ ይህንን መልእክት እያዳመጣችሁ ያላችሁ የጌታ ቤተሰቦች ጌታ ስለእናንተ በተናገረው የትንቢት ቃል መልካሙን ገድል ተጋደሉ። የትንቢት ቃላችሁን እንደ ዕቃ ጦርም አድርጋችሁ ተጠቀሙበት። አሸናፊውን ጌታና አሸናፊውን ወንጌል የሚሰብኩ እነርሱ አሸናፊዎች እንጂ ተሸናፊዎች አይሆኑምና መልካሙን ጦርነት ተዋጉ።